ورتل القرآن ترتيلا. بسم الله، الحمد لله رب العالمين، الصلاة والسلام على رسول الله صلى الله عليه وسلم. اللهم لا علم لنا إلا ما أنت علمتنا إنك أنت العليم الحكيم ربنا زدنا علما. الحمد لله رب العالمين ይህ ልዩ የሆነው ቁርአንን በተጅዊድ አሳምረን እናንብብ ደረጃ 2 ክፍል 1 ትምህርታችን ነው። አልহামዱሊላሂ ረቢል ዓለሚን በደረጃ 1 ትምህርታችን ላይ ከክፍል 1 እስከ ክፍል 23 በሆኑ ክፍሎች በአላህ ፍቃድ ቃዒደቱ ኑራንያን በሰፊው በደንብ ለማየት ሞክረን ነበር። እንዲሁም ከሱ ቀጥለን ደግሞ ቁርአን ላይም በተግባር ለማየት ሞክረን ነበር። አልহামዱሊላሂ ረቢል ዓለሚን ይህ ደግሞ ዛሬ የምንጀምረው ደረጃ 2 ክፍል 1 ትምህርታችን የሚሆነው ከዚህ በፊት ቃዒዳቱ ኑራንያ ላይ የተማርናቸውን ብቻ በተግባር የምናይበት ክፍል ይሆናል ማለት ነው። ኸይር ኢንሻአላህ የተወሰኑ ክፍሎች ይኖሩታል። ይህ ደረጃ 2 በአላህ ፍቃድ ቁርአንን ብቻ የምናይበት ይሆናል ማለት ነው። ኸይር ኢንሻአላህ ለዛሬ የምናየው 2 ሱራዎች ይሆናል። በመጀመሪያም ሱረቱል ዓዲያት፣ በመቀጠል ነው ሱረቱል ዘልዘል ይሆናል። ኸይር ኢንሻአላህ ወደ ቂራአቱ እንገባለን። أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. والعاديات ضبحا. والعاديات ስንል ላምጋ ስኩን አለች። ስኩኗ እንዳትነጥር ጥንቃቄ ይፈልጋል። ወለዓዲያቲ መሆን የለበትም። ምክንያቱም ቃዒደቱ ኑራንያ ስኩን ላይ ስንማር ምናነጥራቸው 5 ፊደላቶች እንደሆኑ ተምረን ነበረ። ምናልባት ለማስታወስ ካስፈለገ ቃፍ፣ ጦ፣ ባ፣ ጂም፣ ዳል እነኚህ 5ቱ ፊደላቶች ብቻ ነው የሚነጥሩት፣ ሌሎቹ አይነጥሩም። ስለሆነ ወለ ሳይሆን ወልዓዲያቲ ትንሽ ያዝ ነገር አድርገን እንቆይባታለን ማለት ነው። ቆይታችን ግን ብዙ መሆን የለበትም፣ ሌላ ነገር እንዳይመስል ማለት ነው። ምንድነው ብቻ የምናደርገው ትንሽ ያዝ አድርገን ነው ለቀቅ የምናደርገው፣ ማለትም እንዳትነጥር። በመቀጠል ወደ አይን ጋር ስንመጣ ወልዓ የሆነችው አይን ጋር ካያችኋት ትንሿ ሰገራ መዳለች። እቺኛዋ እንደተነጋገርነው 2 ሐረካ ታስባታለች። ስለሆነ ወልዓ 2 እንቆይበታለን ማለት ነው። 2 ሐረካ መቆየታችን መረሳት የለበትም። በመቀጠል ደግሞ ያ አለች፣ ያም ጋር 2 ሐረካ መሳብ ይኖርበታል ማለት ነው። ወልዓዲያቲ ሁለቱንም አይንም ጋር ያም ጋር 2 እንስባለን ማለት ነው። ضبحን የሚለው ጋር ضድን አለች ፈትሐ ሆና ነው የመጣችው። ضድ ምትወፍር ሐርፍ ነች እንደተነጋገርነው። ስለሆነ ወደ ነገር እንወስዳታለን፣ ወፈር ትላለች። አሁን በደንብ እዚህ ጋር መጠቀም የሚፈልገው ወልዓዲያቲ ስንል ዳል አለች፣ እዚህ ጋር ደግሞ ضبحን ضድ አለች። ዋና ይሄ ነው። እዚህ ጋር መለያየት ይፈልጋል። አማርኛ ላይ ሁለቱም ተመሳሳይ ስለሆነ የምንጠቀማቸው እነዚህን መለያየት በጣም ወሳኙ ነገር ነው። ስለሆነ ضبحን እዛ ግን ወልዓዲ እቺ ወልዓዲያቲ ከዛ ደግሞ ضبحን ሁለቱ ሊለያዩ ይገባል ማለት ነው። ضبحን ስንል ባ ትነጥራለች። ስለሆነ ቅድም የነገርኳችሁን ተቃራኒ ማላም ጋር ያዝ እንዳረግን አርገነው ነበር። ባጋ ደግሞ ስለምትነጥር ضብ ነጥር እናርጋታለን። ሐርፎ በደንብ ትውጣላችሁ ከሀ በደንብ ትለይ። ስለሆነ እዚህ ጋር በትክክል ስንቀራው ወልዓዲያቲ ضبሓ። ወደ ሁለተኛው አንቀጽ ስናልፍ ፈልሙሪያቲ ቀድሓ። ፈልሙሪያቲ የሚለው ጋር ሚም ጋር መዳለች፣ እሷን ሳብ እናደርጋለን። 2 ሐረካ ራጋ ምንም አይነት መድ የለም፣ ፈጠን ነው የሚባልባት። ያ ጋር ደግሞ ልክ ወልዓዲያ እንዳልነው ፈልሙሪያ ሳብ 2 ሐረካ መሳብ ይኖርበታል ማለት ነው። ቀድሓን የሚለው ጋር ዳልን እንደምታዩት ነው፣ ስኩን ሆና ነው የመጣችው። ቅድም እንደነገርኳችሁ ቃፍ ባጣ ጂም ዳል ቃዒደቱ ኑራንያ ስኩን ላይ መለስ ብላችሁ ማየት ትችላላችሁ። ትንጥራለችና ቀድ ነጠር እናረጋታለን። ስለሆነ ፈልሙሪያቲ ቀድሓ ቀድ ነጠር ትደረጋለች ማለት ነው። ወደ 3ኛው አንቀጽ ስናልፍ ፈልሙጊራቲ ሱብሓ። እዚህ ጋር ፈልሙጊ ጥንቃቄ የሚፈልገው ሚም ጋር ምንም አይነት መድ የለችም።
ሚም ጋር ምንም አይነት መድ የለም። ቅድም ግን ፈልሙ ብለን ስበን ነበረ። ለምን? ከሚም ዶማ ቀጥሎ ዋው ስኩን ነበረች። አሁን እዚህ ጋር ግን ፈልሙጊ የሚለው ከሚም ቀጥሎ ገይን ቀጥታ ስለምትመጣ ምንም አይነት የሚሳብ ነገር መኖር የለበትም። ባይሆን ገይን ጋር ምን አለችን? መድ አለችን። ፈልሙጊ ገይን ጋር ሳብ እናረጋለን ማለት ነው። በጣም ጥንቃቄ ይፈልጋል። ገይን ጋር ሳብ እናረጋለን። ሚም ጋር ደግሞ ምን አይነት መድ መኖር የለበትም። ራ ጋር መድ አላት ስለሆነ ምን እናረጋለን ማለት ነው። እዚህ ጋር ገይን ጋርና ራ ጋር መድ እንሰጥና ሚም ላይ ግን ምንም መድ አንሰጥም። ፈልሙጊራ እንጂ ፈልሙ ካልን ይበላሻል ማለት ነው። ጥንቃቄ ትፈልጋለች። ሱብሐን የሚለው ጋር ሷድን ማወፈርና ባን ነጠር ማድረግን መርሳት የለብንም። ስለሆነ እዚህ ጋር በትክክል ስንቀራው እንዴት ይሆናል? ፈልሙጊራቲ ሱብሐ። ወደ ቀጣዩ አንቀጽ ስናልፍ ፈአተሩነ ቢሂ ነቅዓ። እዚህ ጋር ፈአተርነ የሚለው ጋር ሳ ጋር ጥንቃቄ ይፈልጋል። ማለትም በሰ ፈአሰ መሆን የለበትም። ምክንያቱም ሳና ሰ በጣም ልዩነት አላቸው። ማለትም በሲን ሲቀራና በታ ሲቀራ ይለያያል። ስናወጣው ራሱ ቃሉ ስለሚለይ ታነችና በታ ልንቀራት ይገባል ማለት ነው። ምናልባት ታና ሺን የሚያስቸግር ነገር ሊኖረው ይችላል። ግን እዚያ ግን በደንብ ማየት ነው። በቃዒደቱ ኑርያ ደረጃ 1 ላይ ስንማር ሲን ስትሆን ዚግዛግ ነገር በደንብ ይኖራታል። ታ ስትሆን ግን ሙሉ ክፍት ነገር ነውና ይሄ መለያም ይሆንናል ማለት ነው። ስለሆነ ፈአሰ በታ ነው የምንቀራው። ፈአሰሩነ ቢሂ ይሆን ይገባል ማለት ቢሂ የሚለው ጋር ሀጋ መዳለች ሳብ እናረጋታለን ማለት ነው። ስለሆነም ቢሂ ብለን ሳብ ይደረጋል። ፈአሰሩነ ቢሂ 2 ሐረካ መሳብ ይኖርብናል። ነቅዓን የሚለው ጋር ቃፍ ቅድም እንደተነጋገረው የምትነጥር ሐርፍ ስለሆነች ነቅዓ ነቆ ሳብ ነጠር እናደርገዋለን ማለት ስለሆነ እዚህ ጋር አራተኛውን አንቀጽ ስንቀራው ፈአተሩነ ቢሂ ነቅዓ አድርገን እንቀራለን ማለት ነው። ወደ 5ኛው አያ እናልፋለን። ፈወሰጡነ ቢሂ ጀምዓ። እዚህ ጋር ፈወሰጡነ የሚለው ጋር ጦ ካያችኋት ነጠር የምትል ሐርፍ ነች እና ትወፍራለች። ስለሆነ ነጠር አድርገን እናወፍራለን ማለት ነው። ቢሂ የሚለው ጋር ደግሞ ሀጋ መድ አለችን። ስለሆነ ሁለት አንድ ላይ አብረን ስንቀራው ፈወሰጡ አልጡ ወፈር ነገር ትላለች እናጥራታለን። ፈወሰጡነ ቢሂ ጀምዓ። ሚም እዚህ ጋር ጥንቃቄ ይፈልጋል። ምክንያቱም እስካሁን ስንመጣ ቦበሐም ጋር ባን አንጥረናል። ቀድሐም ጋር ዳልን አንጥረናል። ሱብሐም ባን ነቅዓ የሚለው ጋር ደግሞ ቃፍን እያነጠርን የመጣ ነው። ግን እዚህ ጋር አሁን ሚም ነች። ሚም ደግሞ ምትነጣለች ስለሆነ ጥንቃቄ ይፈልጋል። ጀምዓ ጀምዓ አናነጥርም። ጀም መሆን የለበትም። ምክንያቱም አም ሳይሆን እም ነበር። ስለሆነ ጀምዓ ብለን ነው የምንቀራው ማለት ነው። ወደ ቀጣዩ አያ ስናልፍ ኢነል ኢንሳነ ሊረቢሂ ለከኑድ። አልኢንሳን የሚለው ጋር ሲንጋ መዳልች ስለሆነ ኢነል ኢንሳነ ሳብ እናረጋለን 2 ሐረካ። ሊረቢሂ የሚለው ጋር ሀጋ መዳለችንና እሷን 2 ሐረካ መሳባችን መረሳት የለበትም። ለከኑድ ለከኑ የሚለው ጋር ኑን ጋር 2 ሐረካ አሊያም 4 ወይም 6 መሳብ እንችላለን። ይሳባል ሐረካው። ዳልጋ መጨረሻ መታለች ስኩን ነው የምትሆነው። ስለዚህ መንጠሯ መረሳት የለበትም ስኩን ስለሆነች እናነጥራታለን ማለት ነው። ስለሆነ ስንቀራው ኢነል ኢንሳነ ሊረቢሂ ለከኑድ። ወደ ቀጣዩ ስናልፍ ወኢነሁ ዐላ ዛሊከ ለሸሂድ። ወኢነሁ የሚለው ጋር ሀጋ 2 ሐረካ መሳብ መረሳት የለበትም። ምክንያቱም ዋው ሰጊራ አለች። ከሷ በፊት ደግሞ ሀ ዶማ ነች እና ዶማ ዋው ስኩን ማለት ዋው ሰጊራ በዶማ ከተቀደመች መድ ትሆናለች እና ወኢነሁ 2 ሐረካ መሳብ አለበት። ዐላ የሚለው በተመሳሳይ ሰጊራ መድ መታለች እና ዐላ ብለን እንስባለን ማለት ነው። ዛሊከ የምትሏ ጋር ዛል ነች። ዛል በደም መውጣት ይኖርባታል። ዛሊከ ሊሆን አይገባም። ማለትም በዘ ወይም ደግሞ ዘይን የምንለው በሱ መቀራት የለበትም። ዛሊከ ጥርስና ምላስ ነክቶ የጥርሳችን ጫፉ ከምላስ ጋር ነክቶ ዛሊከ ሊሆን ይገባል ማለት ነው። 2 ሐረካ ይሳባል። ለሸሂድ ሃን ወጣ ትበላችሁ። ለሸሂድ የሚለው ጋር ሃነችና እሷ ትወጣ ዳል መጨረሻ ትነጥራለች ማለት ነው። ስለዚህ ስንቀራው እዚህ ጋር ምን ይሆናል ማለት ነው? በትክክል ወኢነሁ ዐላ ዛሊከ ለሸሂድ
ወደ ቀጣዩ አያ ስናልፍ ወኢነሁ ሊሑቢል ኸይሪ ለሸዲድ። ወኢነሁ እስካሁን ባለው በቅድሙ ተነጋግረናል፣ መድገም አያስፈልገውም። ሁለት ሐረካ መሳባችሁን። ሊሑቢል ኸይር የሚለው ጋር ሐ ነች። ሊሁቢ መሆን የለበትም፣ በሃ መቀራት ወይም ደግሞ በሌላ መምሰል የለበትም። ሐ ነች። ምናልባት እራሷ ባትመጣላችሁም አቀራርባት፣ ወደ ሐ አቀራርባት። ቀስ በቀስ ኢንሻአላህ የተለማመዳችሁት ወደ ራሷ ትመጣለች ማለት ሊሑቢል ኸይሪ። አልኸይር የሚለው ጋር ኻ ነች እና በካፍ መቀራት የለበት ማለት ሊሑቢል ከይሪ መሆን የለበትም። ኻ ነች እና ኻን ተለማመዷት። ቀለል ያለች ሐርፍ ነች። አኽ ያላችሁ ስለሆነ ሊሑቢል ኸይሪ በኸ ትቀራላችሁ ማለት ለሸዲድ ከዚህ በፊት እንደነበሩት ነጠር ይላል ማለት ነው። ስለሆነስ በትክክል ስንቀራው እዚህ ጋር እንዴት እናደርጋለን? ወኢነሁ ሊሑቢል ኸይሪ ለሸዲድ። ወደ 9ኛው አያ ስንመጣ አፈላ ያዕለሙ ኢዛ ቡዕሲረ ማ ፊል ቁቡር። አፈላ ያዕለሙ የሚለው ጋር ላም ጋር ሁለት ሐረካ ሳብ እናረጋለን። ያዕለሙ የሚለው ጋር አይን ጋር ትንሽ ጥንቃቄ ይፈልጋል። ማለትም አይን ስኩን ስናደርጋት ያ እንደ ሐምዛ ቁርጥ ማለት የለባትም። ያዕለሙ መሆን የለበትም። በሐምዛ ራሱ መቀራት የለባትም። የሐምዛን ባህሪ መውሰድ የለባትም። በሐምዛ መቀራት የለባትም። አይን ነች፣ ትንሽ ያዝ ትደረጋለች። የሚለው ድምጽ መውጣት አለበት። ስለሆነ ያዕለሙ ነውና ያዕለሙ አድርገን እንቀራለን ማለት ነው። ኢዛ ቡዕሲረ የሚለው ጋር ዛሏ በትክክል ትውጣላችሁ። ሁለት ሐረካ ሳብ ተደርጋ ኢዛ። ቡዕሲረ የሚለው ጋር አይን ቅድም እንደነገርኳችሁ ነው። ዛዋም እሷን በትክክል ትውጣ። ማ ፊል ቁቡር ማጋ ያው መድ ሁለት ይኖራል። ስለሆነ እዚህ ጋር በትክክል ስንቀራው አፈላ ያዕለሙ ኢዛ ቡዕሲረ ማ ፊል ቁቡር። ወደ 10ኛው አያ ስንመጣ ወሑሲለ ማ ፊ ሱዱር። ወሑሲለ ሐ ነች። ወሑ የሚለው ጋር ሐ ዶማ ትውጣ በደንብ። ምናልባት ሐ ዶማ ስትሆን ታስቸግራለች። ያው ሙራጃ አርጓት፣ ቀስ በቀስ ትውጣላችኋለች። ሷድ ጋር ሸዳለን። ያው ሷድ ወሑሲለ እንዳይሆን በሲን እንዳንቀራው ሷድ ነች። ምላሳችን ወደ ውስጥ ገባ አድርገን ከላይኛው ላንቃ ጋር አገናኝተን ነው ወሑሲለ ወደዛ አድርገን እንቀራለን ማለት ነው። ወሑሲለ ማ ፊ ሱዱር። ያው ማ ፊ ሱዱር የሚለው ጋር ተመሳይ ነው። ሷዷ በትክክል ትውጣለን። መጨረሻ ላይ ዳልጋ ሳብ እናደርግና በራ እንቆማለን። እዚህ ጋር ትንሽ ጥንቃቄ የሚፈልገው ልክ እየመጣን እንዳለ ነው። ዳልጋ እያነጠርን ምትር ራጋ መንጠር የለበትም። ማ ፊ ሱዱር እንደዛ ሊሆን አይገባም። ምክንያቱም ቃፍ ባቋ ጂም ዳል ብቻ ናቸው የሚነጥረው ተባብለን ተነጋግረናልና ማለት ነው። ቃልቃላዎቹም እነሱ ናቸው የሚነጥሩ ፊደላቶች። ወደ መጨረሻው አያ ስንመጣ ኢነ ረበሁም ቢሂም የውመኢዝን ለኸቢር። ኢነ ረበሁም የሚለው ጋር ሀዋ አለች። ለየት የምትለው ሀዋ በትምትጣላችሁ። ቢሂም ያው ተመሳይ ነው። ሀዋ ነች። እሷም የውመኢዝን ዛል አለች እዚህ ጋር ለየት የምትል እሷ ዛል በደንብ ትውጣ። ለኸቢር የሚለው ጋር አሁንም ቅድሙ ለከቢር እንዳይሆንባችሁ አሁን እዚህ ጋር ትንሽ ያው ለሁላችንም ግልጽ ስለሚሆን ኸቢር እና ከቢር በጣም ትልቅ ዲፈረንስ ነው የሚለው፣ የትርጉም ለውጥ አለው። ኸቢር ከቢር ስለሆነ የትርጉም ልዩነት ያመጣብናልና ጥንቃቄ ያስፈልጋል። እዚህ ጋር በካፍ መቀራት የለበትም። ኻ ነች ታስታውቃለች። ስለሆነ ለኸቢር ተለማመዷት ትመጣላችኋለች ማለት ስለሆነ እንዴት አድርገን እንቀራለን? እዚህ ጋር ኢነ ረበሁም ቢሂም የውመኢዝን ለኸቢር። ኸይር ኢንሻአላህ። ይህ የሱረቱል ዓዲያት ቂራት ይሆናል። አሁን ደግሞ አንዴ በደንብ ተከታተሉ ያላችሁ ኢንሻአላህ ሙሉን አንዴ ቀራላችኋለሁ ፈጠን ፈጠን ብዬ። ቢስሚላሂር ረሕማኒር ረሒም ወልዓዲያቲ ضبሓ فالموريات قدحا فالمغيرات صبحا فأثرن به نقعا فوسطن به جمعا إن الإنسان لربه لكنود وإنه على ذلك لشهيد
وإنه لحب الخير لشديد أفلا يعلم إذا بعثر ما في القبور وحصل ما في الصدور إن ربهم بهم يومئذ لخبير خير إن شاء الله سورة العاديات ይመስላል ቅራቱ አሁን ደግሞ ኢንሻአላህ እንዳረፍትም ይሆነናል ትልቁም ነገር እናገኝበታለን የረሱል ሰለላሁ ዐለይሂ ወሰለም አንድ ምርጥ ንግግር አዳምጠን እንመልሳለን خير إن شاء الله ወደ ሐዲሱ እንሄዳለን عن سهل بن سعد رضي الله عنه أن النبي صلى الله عليه وسلم قال في الجنة 8 أبواب فيها باب يسمى الريان لا يدخله إلا الصائمون كسهل بن سعد الله سراون يوددلتنا عند التزجبوا ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። ጀነት 8 በሮች አሏት። አረያን ተብሎ የሚጠራ በርም አላት። ጾመኛ እንጂ ማንም አይገባትም። ሐዲሱን ቡኻሪ ዘግበውታል። ኸይረን አልሐምዱሊላሂ ረቢል ዓለሚን የረሱል ሰለላሁ ዐለይሂ ወሰለም ምርጥ ነገር አዳምጠን ተመልሰናል። አላህ በረሱል ሰለላሁ ዐለይሂ ወሰለም ነገር ከሚጠቀሙበት እንዲሁም ደግሞ ህይወታቸውን ቃኝተው ህይወታቸውን ምርጥ ከሚያስውት አላህ ያድርገን። ኸይር ኢንሻአላህ አሁን ደግሞ ወደ ቂራአታችን የምንቀጥል ይሆናል ማለት ነው። በቅድም በመጀመሪያው ክፍላችን ላይ ሱረቱል ዓዲያትን ለማየት ሞክረን ነበር። አሁን ደግሞ ኢንሻአላህ በአላህ ፍቃድ ሱረቱል ዘልዘላህን የምንቀጥል ይሆናል ማለት ነው። ቢስሚላሂር ረሕማኒር ረሒም ኢዛ ዙልዚለቲል አርዱ ዚልዛለሃ በመጀመሪያው አንቀጽ ላይ ኢንሻአላህ ሱረቱል ዘልዘላህ ኢዛ ዙልዚለቲል አርዱ ዚልዛለሃ ኢዛ ስንል ዛልነች ወደ ዛ መለወጥ የለባትም እና ሁለት ሐረካ ማሳብ አለባት። ማለትም ለምሳሌ ኢዛ ዙልዚለቲል አሁን ሁለቱም ተከታትለው መጥተውልናል። በደንብ መለየቱ እዚህ ጋር በደንብ ያስፈልጋል እና ግልጽ ይሆናል። ስንመለየት አለመለየታችን በደንብ ያስታውቀናል። ኢዛ ዙልዚለቲ የመጀመሪያው ዛንች ሁለቱንም ዘ ይሄ ልዩነቱ ሊጠበቅ ይገባል። ስለሆነ ኢዛ ዙልዚለቲ እናለያያቸዋለን ማለት ነው። ዚልዛለሃ የሚለው ጋር ዛልጋ ማለትም ዛጋ መዳለ ሁለት ሐረካ መሳብ ይኖርበታል። መጨረሻ ሀ ላይም በመድን የቆመችውና ሀ አድርገን ሁለት ሐረካ አሊያም እስከ 6ም እንደፈለግነው ሳብ አድርገን እንቆማለን ማለት ነው። እዚህ ጋር ስንቀራው ኢዛ ዙልዚለቲል አርዱ ዚልዛለሃ ላም እንዳትነጥርብን ጥንቃቄ ያስፈልጋል ማለት ነው። ኸይር ነው። ሁለተኛው አያ እናመራለን። ወአኽረጀቲል አርዱ አስቃለሃ ወአኽረጀቲ ስንል ቅድም ጀምሮ እንደነገርኳችሁ ኻ አለችን እዚህ ጋር ወአክረጀቲ እንዳይሆን ወአኽ ኻነችና ወአኽራ በዚህ አይነት ልንቀራት ይገባል ማለት ነው። አስቃለሃ የሚለው ጋር ሳኔ መጣችልን ስለሆነ በሲን አስቃለሃ መሆን የለበትም። ሳ በሳ ልትቀራ ይገባታል። ስለሆነ አስቃለሃ ቃፍን ወፈር እናደርጋለን ማለት ነው። አንድ ላይ ስንቀራው ወአኽረጀቲል አርዱ አስቃለሃ ወደ ሶስተኛው አንቀጽ ስናመራ ወቃለል ኢንሳኑ ማለሃ ወቃለ ስንል ቃፍ ጋር ሁለት ሐረካ መሳብ ይኖርበታል። ቃፍ ወፈር የምትል ሐርፍ ነች። ወቃለ ወቃለ መሆን የለበትም። ቀ በዛ አይነት ልትቀራ ይገባት ብቻ ቃፍ ነች። ወቃለ ስንል ወጣ አድርገናል። ወቃለ ወደ ውስጥ ገባ አድርገን ነው መቅራት ያለብን። ወቃለ አልኢንሳን የሚለው ጋር ቅድም ተነጋገርነው ሁለት ሐረካ ሲንጋሳብ እናደርጋለን። ማለሃ ሚምና ሀጋ መድ ይኖረዋል። ስለሆነ ይችኛን እናስጠብቃለን ማለት ስለሆነ ወቃለል ኢንሳኑ ማለሃ ወደ አራተኛው አንቀጽ ስናመራ የውመኢዝን ቱሐዲሱ አኽባረሃ የውመኢዝን ስንል ዛልጋ ዛነች እችን እናስተካክላት። ቱሐዲሱ ሻ አለች ዳልም ዳለች ብዙ የምትከብድ ነገር ያለችም ሳ አለች። ሳዋን በደንብ አስተካክለን እንቅራ። ቀለል ያለች ሐርፍ ነች። ሁሌም እንዳትበላሽብን ጥንቃቄ እናድርግ ማለት ነው። አኽባረሃ ኻን ከቅድም ጀምሮ ተነጋግረናል። ባጋ ሁለት ሐረካ ሳብ እናደርጋለን። አኽባረሃ ይሆናል ማለት ስለሆነ ስንቀራው የውመኢዝን ቱሐዲሱ አኽባረሃ ወደ አምስተኛው አንቀጽ ስናልፍ
بأن ربك أوحى لها بأن ربك أوحى لها أوحى لها ስንል ሐዋን ሁለት ሐረካ ሳብ እናረጋለን ከዛ ደግሞ ሀ መጣለች አሁን እዚህ ጋር በደንብ ልዩነቱን ልናስገኘው ይገባል ሐ ሀ ልዩነቱ በደንብ ሊያስታውቅ ይገባል ማለት ነው አውሐ ለሃ እንለያቸዋለን ማለት ነው ማለት ነው ወደ ስድስተኛው አያ ስንመጣ يومئذ يصدر الناس أشتاتا ليروا أعمالهم يومئذ يصدر الناس صادقة وفرت لالك چندار مسانا يصدر الناس تنش يزن رقال منتر اللباتم أشتاتا ملوغا شين عليك شين منتر اللباتم أشتاتا أش تنش يزن رقال مالو ታጋ መዳለ ሳብ ታረጋላችሁ አሽታ ሁለት ሐረካ አንስባለን ሊዩራው አዕማለሁ ሊዩራው ጋር ያ ዶማ መሆኗን እርግጠኛ መሆን መቻል አለበት ሊራው መሆን የለበት ማለትም ያ ስኩን ሆነ ሊራው ከሆነ ስኩን ሆነችብን ማለት ነው መሆን ያለበት ሊዩራው ነው እኛም በደንብ ማስተዋል ይገባናል አዕማለሁም እዚህ ጋር ጥንቃቄ የሚፈልገው ምንድነው ሐምዛና አይን ተከታትለው መጥተዋል ስለሆነ ሐምዛና አይኑ መለያየት ይኖርብናል ልዩነታቸው በደንብ ሊያስታውቅ ይገባል ማለት ነው አዕማለሁም ሚም ጋር ሁለት ሐረካ እንስባለን ማለት ስለሆነ ይሄን ስድስተኛውን አያ ስንቀራ እንዴት አድርገን እንቀራለን ማለት ነው يومئذ يصدر الناس أشتاتا ليروا أعمالهم ወደ ሰባተኛው አንቀጽ ስናመራ فمن يعمل مثقال ذرة خيرا يره فمن يعمل عين ጋር ቅድም ተነጋግረን ነበር ነገርነችና فمن يعمل ያው ሙራጃ ያረጋችሁ አንዴ መጣ ነገር የለም ቀስ በቀስ ሙራጃ ታረጉታላችሁ ቅድም እንትን ብለናል አሁን ስንደግሙት የተለወጠ ይመጣል አንዴ ያልመጣ ብላችሁ መጨናነቅ አያስፈልግም እያንዳንዱ ነገር በጊዜ ሂደት ነው የለመድነውና فمن يعمل ቀስ በቀስ ይመጣላችኋል አይን ምትለዋ ድምጽ ራሱ ሲቀጥል ደግሞ መረጋቷም ቀስ በቀስ ይመጣ ነው ግን ዋናው ማወቅ ያለባችሁ ነገር ምንድነው እንደምትረጋና ሐርፉ ለየት እንዳለ ይሄ ከሆነ ስደጋግሙት ቀስ በቀስ ይመጣላችኋል ሁሌም ግን ከመለማመድ ዞር ማለት የለብንም ይከብዳል ብሎ መዞር ተገቢ አይደለም መለማመድ ብቻ ነው የሚያስፈልገው ማለት ነው ኢንሻአላህ በአላህ ፍቃድ ይመጣል ማለት ነው مثقال ምትለዋ ጋር ታነች እንጠር የለባትም ሲቀጥል ደግሞ ታ አድርገን እናውጣለን ቃፍ ሁለት ሐረካ ሳብ ምትደረግ ስለሆነች مثقال በዚህ እንቀራለን ማለት ذرة ذالነች እሷ መረሳት የለባትም ذዋ خير يرى አሁንም ኻ መጣልናለች ስለሆነ ኻውንም በኻ እንቀራለን ከካፍ መሆን የለባትም ወደ ኻ እናመጣለን ማለት ስለሆነ فمن يعمل مثقال ذرة خيرا يره አድርገን እንቀራለን የመጨረሻውን አያ ደግሞ ታርገን እንቀራለን ማለት ነው ومن يعمل مثقال ذرة شرا يره ومن يعمل አሁንም አይንን አግኝተናል ስለሆነ يعمل ያው የደጋገምናት ነው ኢንሻአላህ በአላህ ፍቃድ ቀለል ትላችኋለች مثقال ቅድም ነግሬያችኋለሁ ذرة شرا يره ብዙም አይነት ልዩነት የለውም شرا يره ራጋ ሸድ ነገር እናረጋለን እቺ መርሳት የለባትም يره በዛ ነው የምናቆመው አሁን ሁለቱም ጋር የመጀመሪያው ያሳለፍነው አያን ያሁንም ተመሳሳይ ነው يره አድርገን እናቆማለን ምንም እንኳን መድ ቢኖረው በስኩን ነው የምናቆመው ማለት ነው خير ان شاء الله አሁን ደግሞ አንድ ሙሉን እቀራላችኋለሁ በደንብ ተከታተሉ بسم الله الرحمن الرحيم إذا زلزلت الأرض زلزالها وأخرجت الأرض أثقالها وقال الإنسان ما لها يومئذ تحدث أخبارها بأن ربك أوحى لها
يومئذ يصدر الناس أشتاتا ليروا أعمالهم فمن يعمل مثقال ذرة خيرا يره ومن يعمل مثقال ذرة شرا يره خير ኢንሻአላህ የሱረቱል ዘልዘላ ቅርአት ይህንን ይመስል ነበረ። ያው ኢንሻአላህ በአላህ ፍቃድ ሁለቱም ሱራ ግልጽ ይሆንላችሁ ይመስለኛል። ኢንሻአላህ ሁላችሁም ሙራጃ ማድረጉን መበርታት ይኖርባችኋል። በደንብ እያየናቸው ነው ያለነው። መጨረሻ ላይ ደግሞ ወደም እየቀራውላችሁም ስለሆነ ሙሉዋን ስለሆነ በመጀመሪያ በተማርናት በደንብ ተንካላችሁ በኋላ መጨረሻ በሚቀራበት ጊዜ በጥሞና የተከታተላችሁ ነገሮቹ በደንብ ማስተዋል ብቻ ነው። ቀስ በቀስ ነገሮቹ ይመጣሉ። ብዙ መጨናነቅ አይጠበቅባችሁም። ምናልባት እዚህ ቪዲዮ ላይ አዲስ ከሆናችሁ መለስ ብላችሁ ከክፍል 1 እስከ ክፍል 23 ያሉትን ቃኢደቱ ኑራኒያ በደንብ ያቸው። ምክንያቱም እነሱ ነው እዚህ ላይ ተግባራዊ እያደረግን ያለነው ሐርፎቹን፣ መዶቹን፣ ስኩኖቹን፣ ሸዶቹን ስለሆነ እነዚህን ተግባራዊ እያደረግን ስለሆነ መለስ ብለው ማየቱ ወሳኝነት አለውና መለስ ብላችሁ እዩዋቸው። ኢንሻአላህ ነገሮችን በደንብ ቀለል ማድረግ ይኖርብናል። እሱም ደግሞ ከምናደርግበት ነገር አንዱ ምንድነው ሙራጃ ማድረግ ነው። ሙራጃ በመደጋገም ነው። እያንዳንዱ ነገር መደጋገም ነው። ስንደጋግመው ነው ቀለል እያለ የሚመጣው። ዝም ብለን ሙራጃ ሳናደርግ ዝም ብለን ስንቀራ ከሆነ ያን ያክል ብዙ ኢፌክቲቭ አልሆነም። ማለትም ያን ያክል ግልጽ አይሆንልንም። ምክንያቱም ነገራቶች ካልደጋገምናቸው አዲስ ናቸው። ሁሌም ለኛ አዲስ ሆኖ ነው የሚቀሩት። ስንደጋግማቸው ስህተቱን ምን እንደሆነ ስንረዳው ለማስተካከል ቀለል ይልናል ማለት ነው። ያንዳንድ ነገር ላይ ስህተታችን ማወቁ ግን ወሳኝነት ዋና ትልቅ ቦታ የምንሰጠው ነው። ምክንያቱም ስህተታችን ካወቅነው ምን ማረም እንዳለብን በጣም ግልጽ ነው የሚሆንልን። እና ሌላ ሙራጃ ስታደርጉ አንድ ወሳኝ ነገር ላስታውሳችሁ የምወደው ነገር ምንድነው? በጣም የከበደንን ቦታ ነው ብዙ ሰዓት መስጠት የሚኖርብን። ቀለል ያለን ቦታ ያን ያክል ብዙ ሰዓት አንሰጥም። ከበድ ያለን ቦታ ነው ብዙ ሰዓት መስጠት ያለብን። ማለትም ለምሳሌ አሁን ከበድ ያለው ሰው ላይ ነው በደንብ ጊዜ መስጠት ያለበት። ለብቻዋ ሙራጃ እያደረገ ነው ቀስ በቀስ ሊያስተካክላት የሚገባው ማለት ነው። ስለዚህ ኢንሻአላህ ብዙም ሳትጨናነቁበት ቀስ በቀስ ለማስተካከል ሞክሯቸው። በአላህ ፍቃድ ወደፊት ቀስ ብለው ይመጡላችኋል። ስለዚህ ኢንሻአላህ የዛሬው ቂራአታችን የደረጃ 2 ክፍል 1 ትምህርታችን በዚህ መልኩ ይጠናቀቃል። በአላህ ፍቃድ ሱረቱል በይናና ሱረቱል ቀድርን በክፍል 2 የምናይ ይሆናል። ኸይር ኢንሻአላህ። እስከዛ አላህ በሰላም የምንቆይ አድርገን አላህ መማማራችንን የእሱ ፊት ብቻ ፈልገንበት የምንማማር አላህ ያድርገን። አላህ ይቀበለን። ኸይር ኢንሻአላህ። በቀጣይ ክፍል እስከምንገናኝ ወሰላሙ አለይኩም ወረሕመቱላሂ ተዓላ ወበረካቱሁ። ወላሁ ተዓላ አዕለም።